The American aircraft carrier USS Abraham Lincoln የአሜሪካ ግዙፍ መርከብ አብርሃም ሊንከን ላይ ጥቃት ሊፈጽም ነበር የተባለም የኢራን ድሮን ተመቶ መውደቁ ተሰማ። በአረቢያን ባህር በአሜሪካ ጦር መርከብ ላይ ጥቃት ሊፈጽም ነበር የተባለው ድሮን ከመርከቡ በተነሳ F-35 ተዋጊ ጀት ተመቶ መውደቁ ታውቋል። የአሜሪካ ማዕከላዊ እዝ ምሽቱን ባወጣው መግለጫም በኢራን ድሮን ላይ የተወሰደው እርምጃ ራስን የመከላከል ውሳኔ መሆኑን ገልጧል። የጦር አውሮፕላኖች ተሸካሚ የሆነውን ግዙፍ መርከብና ወታደሮቹን ከጥቃት የመከላከል እርምጃ። ድሮኑ ጥቃት ለመፈጸም በሚንቀሳቀስበት ጊዜ የአሜሪካ ጦር መርከብ አብርሃም ሊንከን ከኢራን ባህር ዳርቻ በ500 ማይልስ ርቀት ላይ እንደነበር የእዙ ቃል አቀባይ ገልጧል። በመርከቡም ሆነ በሰራዊቱ አባላት ላይ ምንም አይነት ጉዳት አለመድረሱን የኢራን ድሮን ተመቶ መውደቁን ተከትሎ የዋይት ሃውስ ቃል አቀባይ ካሮላይን ሌቪት ለፋክስ ኒውስ በሰጡት አስተያየት በአሜሪካና ኢራን መካከል በዚህ ሳምንት መጨረሻ ሊካሄድ የታቀደው ንግግር ባለበት እንደሚቀጥል ገልጸዋል። ፕሬዝዳንት ትራምፕ ከኢራን ጋር የተፈጠረው ችግር በዲፕሎማሲ እንዲፈታም ቁርጠኛ አቋም እንዳላቸው ቃል አቀባዩ አመልክተዋል። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ የፊታችን አርብ ከኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ጋር በኢስታንቡል ተገናኝተው ይነጋገራሉ ተብሏል። ሆኖም አንድ የአሜሪካ መገናኛ ብዙሃን የኢራን መሪዎች ንግግር የሚካሄድበት ቦታ ከኢስታንቡል ወደ ኦማን እንዲቀየርና የአሜሪካና የኢራን ተወካዮች ብቻ እንዲሳተፉ ይፈልጋሉ ሲል ዘግቧል።